ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 3 አጠቃለን ዩኒት 4ን ጀምረናል። ዩኒት 4 ጄኔቲክስን በተመለከተ ነው። እንግዲህ ጄኔቲክስን በተመለከተ ሌሰን 1 ላይ አንዳንድ ኢንትሮዳክሽን ወይንም ሀሳቦችን መነሻ ሀሳቦችን አይተናል። ጄኔቲክ ማለት ምን ማለት እንደሆነ፣ ጄኔቲክስ የተፈጥሮ ወይንም የስነ ህይወት ትምህርት ዘርፍ ሆኖ ይሄ ጄኔቲክስ የሚያጠናው ህያዋን በሚራቡበት በሚዋለዱበት ጊዜ እንዴት ዝርያቸውን መልክ፣ ቅርጽ፣ ይዘት ጠብቀው እንደሚቀጥሉ ይህንንም ለማስቀጠል ምን ሁኔታዎች መሟላት እንዳለባቸው። ብዙውን ጊዜ እንግዲህ እንደምታውቁት ሁለት አይነት የመራቢያ መንገዶች አሉ። ሴክሹዋል እና ሴክሹዋል ሪፕሮዳክሽን የምንላቸው። በእነኚህ መልኩ ኦርጋኒዝሞች በሚራቡበት ጊዜ ህያዋን በሚራቡበት ጊዜ የዝርያዎቻቸውን መልክ እና ቅርጽ ይዘት ይዘው ነው የሚራቡት። ይሄ እንዴት እንደሚከሰት በምን መልኩ እንደሚከሰት ይሄ ባህሪ ቅርጽ አካላዊ ባህሪ የሚሆን ይሄ የመንፈሳዊ ባህሪ በሉት ሁለንተናዊ እድገቶች ወይንም ስብዕና በሰው ጋር በምትመጡበት ጊዜ እንዴት ከሰው ወደ ሰው ከዘር ወደ ዘር እንደሚተላለፍ የሚያጠና የሚያብራራ የመተላለፊያ መንገዱንም የሚዘረዝር የሳይንስ ዘርፍ ነው። እንግዲህ ጄኔቲክስ ኢዝ ባዮሎጂካል ስቴዲ ኮንሰርንድ ዊዝ ብለን the state of genetic materials of organisms። እንግዲህ ለጄኔቲክ ማቴሪያል ይሄ ጄኔቲክ ማቴሪያልስ የምንላቸው እነኚህ እንደ አንድ ሶፍትዌር የኮምፒውተር ሶፍትዌር የሰውን ልጅ ሁለንተናዊ እድገት ከሚጸነስበት ጊዜ አንስቶ እስከሚወለድበት ጊዜ ያሉትን መሟላት ያለባቸው ነገሮች እንዲሟሉ የሚያስችሉ ዘረመልህ የምንላቸው ነገሮች ናቸው። ስለነኚህ የሚያጠና ነው። ከዛም በተጨማሪ እንዴት ባህሪ ይሄ የባህሪ ዝውውር ከአንድ ጄኔሬሽን ወደ አንድ ከወላጆች ወደ ኦፍስፕሪንጎቻቸው ከማንኛውም ኦርጋኒዝም ወደ ኦርጋኒዝም እንዴት እንደሚተላለፍ፣ እንደገና ደግሞ እነኚህ ጄኔቲክ ማቴሪያልስ ከወላጆች የሚወረሱ ቢሆንም በኦርጋኒዝሞች በኦፍስፕሪንጎች በልጆች መካከል ልዩነቶች ተመሳሳይነቶችም ይኖራሉ። እነኚህ ልዩነቶች እንዴትና በምን መልኩ ለመፈጠር እንደቻሉና እንደሚችሉ ያስረዳል። እንግዲህ የኦፍስፕሪንጎች አንድ እናት ከአንድ አባት ተወልደው ደግሞ የመመሳሰል የመለያየትም የመልክ የቅርጽ የይዘት ልዩነት ይኖራል። ይሄ ልዩነት በምን መልኩ እንደሚከሰት የሚያስረዳ የሚተነትን የስነ ህይወት ትምህርት ዘርፍ ነው ማለት ነው ጄኔቲክስ። እንግዲህ ከዛ ይሄንን አይተናል። ከዛ በመቀጠል ያየነው ደግሞ ጄኔቲክ ማቴሪያልስ ምንድናቸው ነው። እንዲህ እዛ ላይ ዲፋይንድ ሆኖላቸዋል። ጄኔቲክ ማቴሪያልስ አር ማቴሪያልስ ዛት ኬሪ ጂን ኢንፎርሜሽን ኦር ኮድ ኤንድ ፓስ ኢት ፍሮም ጄኔሬሽን ቱ ፍሮም ዋን ጄኔሬሽን ቱ ዘ ኔክስት ጄኔሬሽን ቱ ፐርፔቹዌት ላይፍ። እንግዲህ ይሄ ጄኔቲክ ማቴሪያልስ የምንላቸው ከትውልድ ወደ ትውልድ የሚተላለፉና ህያዋን ዝርያዎቻቸውን መሰል ሁኔታዎች ይዘው እንዲቆዩ በህይወቱ ቀጣይ እንዲሆን የሚያስችሉ ማቴሪያልስ ናቸው ማለት ነው። ጄኔቲክ ማቴሪያል ማለት እንግዲህ ዋት አር ጂንስ፣ ዋት አር ክሮሞዞምስ፣ ዋት አር ዲኤንኤ ኤንድ አርኤንኤ ብለንም አይተናል። ጂንስ እንግዲህ ሴክሽን ኦፍ ዲኤንኤ ዛት ዲተርማይን ስፔሲፊክ ፊቸር ጂን የምንላቸው በዲኤንኤ ላይ የሚገኙ የተወሰኑ ቦታ ላይ ለተወሰነ ባህሪ መፈጠር መንስኤ የሆኑ ፋክተሮች ነው ጂን የምንላቸው ማለት ነው። እንግዲህ ዩኒት ኦፍ ሄሬዲቲ ሎኬትድ የሚሆነው ዲኤንኤ ላይ ነው። ክሮሞዞም ደግሞ ዲኤንኤን እንደገና ሂስቶን ፕሮቲንን የያዘ እንደሆነ አይተናል። ክር መሰል ነገር በሴሎች ውስጥ ተዘርግቶ የሚገኝ ዲኤንኤን በሂስቶን ፕሮቲን አቅፎ በኤንቨሎፕ መልክ አቅፎ የሚገኝ ስትራክቸር ነው ክሮሞዞም የምንለው። ዲኤንኤ ዲኦክሲራይቦ ኒውክሊክ አሲድ
ዲኦክሲ ራይቦ ኒውክሊክ አሲድ የአጽርኦት ነው። ዲኤንኤ ስንል ሄሬዲተሪ ማቴሪያል ኢን ሂውመን ኤንድ አዘር ኦርጋኒዝም። እንግዲህ ዲኤንኤ በሰውም ሆነ በሌሎቹ የሄሬዲተሪ ማቴሪያል ዋና አቃፊ ስትራክቸር፣ ኮምፕሌክስ የሆነ ስትራክቸር ነው። ዲኤንኤ ደብል ሄሌክስ ስትራክቸር እና ከኒክሎታይድ የተሰራ መሆኑን ነው ያየነው። ከዛ በመጨረሻ ላይ ያየነው ስለ አርኤንኤ ነው። ይሄ አርኤንኤ ራይቦ ኒውክሊክ አሲድ ነው። ይሄ አርኤንኤ ከዲኤንኤ የሚለይባቸው ነገሮች አሉ። አንደኛ ዲኤንኤ ከዲኦክሲራይቦስ ሹገር ፎርምድ ሲሆን አርኤንኤ ከራይቦስ ሹገር ነው። ዲኤንኤ ደብል ሄሊክስ ስትራክቸር ነው። አርኤንኤ ብዙውን ጊዜ ደብል ሄሊክስ አይደለም፣ ሲንግል ነው። ሲንግል ስትራንድ ነው። ያኛው ደብል ስትራንድ ሲሆን ሌላኛው ልዩነት ሂስቶን ኦርጋኒክ ቤዞች አሉ። ዲኤንኤን አደኒን፣ ጉያኒን፣ ሳይቶሲን እና ታያሚን የምንላቸው አደኒን፣ ጉያኒን፣ ሳይቶሲን እና ታያሚን ሲሆኑ አርኤንኤ ጋር ስትመጡ ታያሚን ሳይሆን ታያሚን በዩራሲል ነው የሚተካው። እንግዲህ እነኚህ ልዩነቶች ናቸው ያሉት። ሌላው ልዩነት አርኤንኤ በዋነኛነት ፕሮቲን ሲንተሲስ ውስጥ ኢንቮልቭድ ሲያደርግ ፕሮቲንን ለመስራት አማይኖ አሲዶችን በማቀነባበር የተለያዩ የፕሮቲን አይነቶችን ፕሮዲውስ ለማድረግ የሚረዳ ሲሆን ዲኤንኤ ሄሬዲተሪ ማቴሪያሉን ነው ሲንተሳይዝ የሚያደርገው። አርኤንኤ በቫይረሶች እንደ ኤችአይቪ ቫይረስ እና በኮቪድ 19 የሚያስከትሉ ቫይረሶች ላይ እንደ ሄሬዲተሪ ማቴሪያልም ሆኖ ያገለግላል። እንግዲህ እነኚህን ነው በአጠቃላይ ያየነው ባለፈው። በዛሬው ሌሰናችን በቀጥታ እንግዲህ ወደ ሌሰን 2 ነው የምንሄደው። ሌሰን 2 ስትራክቸር ኤንድ ፈንክሽን ኦፍ ዲኤንኤ ኤንድ አርኤንኤ ነው የሚለው። እንዲህ በቀጥታ ወደ ሌሰኑ ጠልቀን ከመግባታችን በፊት ወደ ኦብጀክቲቭ እንገባለን። ኦብጀክቲቭ After successfully completing this section, you will be able to describe the structure of DNA and RNA. እንግዲህ እያንዳንዱ ተማሪ ወይንም እያንዳንዱ የዚህ ሌሰን ተከታታይ ይሄንን ሌሰን በአግባቡ ተከታትሎ ከጨረሰ በኋላ አንደኛ የዲኤንኤን እና የአርኤንኤን ስትራክቸር መግለጽ መቻል አለበት። ሁለተኛ ድሮው ኤንድ ሌቨል ዚ ስትራክቸር ኦፍ ዲኤንኤ ኤንድ አርኤንኤ እንደገና መግለጽ በተጨማሪ ስዕላቸውን የዲኤንኤን እና የአርኤንኤን ስዕል ስሎ የስዕሉን ፓርቶች ሌቨል ማሳየት መቻል ይጠበቃል። ሶስተኛ ዲስክራይብ ዚ ፕሮሰስ ኦፍ ዲኤንኤ ሪፕሊኬሽን። በሶስተኛ ደረጃ ደግሞ ማንኛውም የዚህ እንትን ተከታታይ ሌሰኑ እንዳለቀ በትክክልና በአግባብ ከተከታተለ ዲኤንኤ እንዴትና በምን መልኩ ሪፕሊኬት እንደማያደርግ መግለጽ ማብራራት መቻል ይጠበቅበታል። ኤክስፕሌን ዚ ፈንክሽን ኦፍ ዲኤንኤ ኤንድ አርኤንኤ። ከዛም በተጨማሪ የዲኤንኤን እና የአርኤንኤን ተግባራት በዝርዝር መግለጽ መቻል አለበት። በመጨረሻም ኮምፔር ኤንድ ዲኤንኤ ዊዝ አርኤንኤ ዊዝ ሪስፔክት ቱ ስትራክቸር ኤንድ ፈንክሽን። ሁለቱን ደግሞ የዲኤንኤን እና የአርኤንኤን ስትራክቸራቸውን የተግባር ልዩነታቸውን በዝርዝር ማወቅ፣ መለየት፣ መግለጽ፣ ማብራራት መቻል ይጠበቃል ማለት ነው። እንግዲህ ይሄ በዋነኛነት በዚህ ሌሰን ውስጥ ከእያንዳንዱ የዚህ ሌሰን ተከታታይ ሊይዝ ይገባል ተብሎ የሚጠበቁት ሚኒመም ጭብጦች፣ ሪኩዌስቶች ናቸው ማለት ነው። እንግዲህ ይህንን ግንዛቤ አድርጋችሁ መከታተል ይገባል ማለት ነው ትምህርቱን። እንግዲህ ወደ ዛሬው ሌሰናችን በቀጥታ በምንገባበት ጊዜ ስትራክቸር ኤንድ ፈንክሽን ኦፍ ዲኤንኤ ይላል። በመጀመሪያ የምንጀምረው አባውት ስትራክቸር ኦፍ ዲኤንኤ ነው። እንዲህ ዲኤንኤ ስትራክቸር ምን እንደሚመስል ምና ይሆናል። the structure of DNA is a ladder like double helix twisted spiral shape። እንግዲህ የዲኤንኤን ስትራክቸር በምናይበት ጊዜ ስትራክቸሩ ምንድነው? መሰላል መሰል ሁለት ሄሊክስ ትዊስትድ የሆነ ተጠመዝማዥ የሆነ ስፓይራል ሼፕ ያለው ነው። እንግዲህ መሰላል መሰል ደብል ትዊስትድ ተጠመዝማዥ እና ዚግዛግ መልክ ያለው ስፓይራል ሼፕ ያለው ነው። ሁለተኛ የዲኤንኤ ስትራክቸር ሹገር ኤንድ ፎስፌት ግሩፕ ፎርምስ ዚ ቱ ቨርቲካል ላደር ኤንድ ምንድነው? ይሄ ደግሞ እንግዲህ መሰላል መሰል እና ደብል ሄሊክስ ስትራክቸር ስፓይራል ሼፕ ትዊስትድ ነው ብለናል። ይሄ መሰላል መሰል ነገር ወደ ላይ ቋሚ እንትኖች አሉት። ከዛ
ከዛም ደግሞ እንደ መሰላል አግድም የሚረገጠው ራንክ የምንለውም አለው። እንዲህ በዋነኛነት ይሄ ዋነኛው ሁለቱ ግንዶች የተሰሩት ከሹገር እና ከፎስፌት ግሩፕ ፍሮም ዚ ቱ ቨርቲካል ላደርስ ይሄ ወደ ላይኛው ቆመው የሚታዩት እንዲህ በመሰላል መልኩ በግራና በቀኝ የሚገኙት ሹገር እና ፎስፌት ግሩፕ ናቸው ማለት ነው። ናይትሮጂን ቤዝ አደኒን፣ ሳይቶሲን፣ ጉያኒን and ታያሚን ፎርምስ ላደር ራንክስ። እንግዲህ ይሄ ቋሚዎቹ የተሰሩት ከሹገር እና ከፎስፌት ነው ብለናል። ይሄ ደግሞ አግድሞሽ የተዘረጉት ደግሞ እንደ መሰላል መርገጫ ሆነው ራንግ ማለት ያ ነው። እነሱ ደግሞ ከአደኒን፣ ጉያኒን፣ ሳይቶሲን፣ ጉያኒን እና ታያሚን ከሚባሉ ቤዞች ነው፣ ናይትሮጂን ቤዞች ነው። ቱ ሎንግ ቼንስ ኦፍ ፖሊኒውክሊዮታይድስ ዛት ትዊስት አራውንድ ኢች አዘር ፎርም ዚ ደብል ሄሌክስ። እንግዲህ ይሄ ኒውክሊዮታይድ የዋነኛው የዲኤንኤ የተሰራበት ቤዚክ ስትራክቸራል ዩኒት ኦፍ ቢልዲንግ ብሎክ ኦፍ ዲኤንኤ ነው። እነኚህ ኒውክሊዮታይዶች ናቸው እንደ ሰንሰለት እርስ በርስ ተያይዘው ይህንን ደብል ሄሌክስ ላደር ላይክ ስትራክቸር ኦፍ ዲኤንኤን ፎርም የሚያደርጉትና እዚህ ጋር እንደምታዩት ቱ ሎንግ ቼንስ ኦፍ ፖሊኒውክሊዮታይድስ ዛት ትዊስት አራውንድ ኢች አዘር ፎርም ዚ ደብል ሄሌክስ። እንግዲህ ተጥመዝማዥ ሆነው ሁለት ቅርጽ ይዘው ረዣዥም በግራና በቀኝ እነኛ እንደገና በዚግዛግ መልክ እንደገና በስፓይራል መልክ በተጥመለመለ መልኩ ተያይዘው የሚገኙ የኒውክሊዮታይዶች ቼን ነው ማለት ነው። ኒውክሊዮታይድስ አር ዘ ቤዚክ ቢልዲንግ ብሎክስ ኦፍ ዲኤንኤ ሞለኪውል። እንግዲህ ኒውክሊዮታይዶች ደግሞ መሰረታዊ የዲኤንኤ ቢልዲንግ ብሎኮች ናቸው እና ይህን ይመስላል። Each nucleotide is composed of እንግዲህ ኒውክሊዮታይድ ቤዚክ ቢልዲንግ ብሎክ ኦፍ ዲኤንኤ ነው ብለናል። እያንዳንዱ ኒውክሊዮታይድ ደግሞ composed of sugar, phosphate group and a nitrogen base ከሹገር ከፎስፌት ግሩፕ እና ከአንድ ናይትሮጂን ቤዝ። እንግዲህ አራት አይነት ናይትሮጂን ቤዞች አሉ ብለናል። እነኛ አራት አይነት ናይትሮጂን ቤዞች አደኒን፣ ጉያኒን፣ ሳይቶሲን እና ታያሚን ናቸው። ከነኚህ አንዱን ይይዛል። አንድ ኒውክሊዮታይድ አንዱን ወይ አደኒን ወይ ሳይቶሲን ወይ ጉያኒን ወይ ታያሚን። ይሄ እንግዲህ ፎስፌት ሹገር፣ ዲኦክሲራይቦስ ሹገር፣ ፎስፌት ግሩፕ እና ኤኒ ዋን ኦፍ ከአራቱ አንዱን ኦርጋኒክ ቤዝ የያዘ ኮምፕሌክስ ሞለኪውል ነው ኒውክሊዮታይድ የምንለው። እንግዲህ ይሄ ኒውክሊዮታይድ እዚህ ጋር እንደምታዩት ዲያግራሙ ዚ ስትራክቸር ኦፍ ሲንግል ኒውክሊዮታይድ እዚህ ጋር ሲንግል ኒውክሊዮታይድ ነው የምታዩት። እዚህ ጋር ፔንቶስ ሹገር እዚህ የምታዩት ፔንቶስ ሹገር ነው። ይሄ ናይትሮጂኒየስ ቤዝ ነው። ናይትሮጂኒየስ ቤዙ እዚህ ጋር አደኒን፣ ጉያኒን፣ ሳይቶሲን፣ ታያሚን ተብሏል። ግን ከነኚህ አንዱ ነው ሊሆን የሚችለው። እዚህ ጋር የምታገኙ አንዱ ነው። አራቱን አይዝም። አንድ ኒውክሊዮታይድ ከአራቱ አንዱን ኦርጋኒክ ቤዝ እና እዚህ ጋር ደግሞ የምታዩት ፎስፌት ግሩፕ የያዘ ነው። ይህን ነው ኒውክሊዮታይድ የምንለው። እንግዲህ እነኚህ ይሄ ኒውክሊዮታይድ ነው እርስ በርሱ ተያይዞ በቦንድ ኢነርጂ አማካኝነት ተያይዞ ያንን ደብል ሄሌክስ ዲኤንኤ ሞለኪውል ፎርም የሚያደርገው ማለት ነው። ዜር አር 4 ታይፕስ ኦፍ ቤዝስ ኮልድ አራት አይነት ናይትሮጂኒየስ ቤዞች አሉ። እነኚህም አደኒን ሪፕሬዘንትድ ባይ ሌተር ኤ፣ ታያሚን ሪፕሬዘንትድ ባይ ሌተር ቲ፣ ጉያኒን ሪፕሬዘንትድ ባይ ሌተር ጂ ኤንድ ሳይቶሲን ሲ በዚህ ሪፕሬዘንት ይደረጋሉ። እንግዲህ ኤ ሁልጊዜ አደኒንን እንደምትወክል ማወቅ አለባችሁ። ታያሚን ቲ ታያሚንን ነው የምትወክለው። ጂ ጉያኒንን ነው። ሲ ሳይቶሲንን ትወክላለች። እነኚህ አራት አይነት ኦርጋኒክ ቤዞች አሉ ማለት ነው በሴሎች ውስጥ። The nitrogen bases belong to the two large chemical families, purine and pyrimidine. እንግዲህ እነኚህ ኦርጋኒክ ቤዞች ያላቸው አደኒን፣ ጉያኒን፣ ሳይቶሲን እና ታያሚን ደግሞ እንደገና እነሱ በክላሲፋይድ በሚሆኑበት ጊዜ ለፒውሪን እና ፕሪሚዲን በሚባሉ ኬሚካል ፋሚሊዎች ውስጥ ይካተታሉ ማለት ነው። አደኒን and ጉያኒን አር ፒውሪን። እንግዲህ አደኒን እና ጉያኒን ፒውሪን ፋሚሊ ውስጥ የሚካተቱ ሲሆን ሳይቶሲን እና ታያሚን ደግሞ ፕሪሚዲን ፋሚሊ ውስጥ ይካተታሉ ማለት ነው። እነኚህ ልብ አድርጎ እንደግመዋለሁ። the nitrogen bases belong to the two large chemical families. እንግዲህ the two large chemical families are purine and pyrimidine and
adenine and guanine belong to purine and cytosine and thiamine belong to pyrimidine ይሄን አይነት ታላችሁ ማለት ነው። እንዲህ እዚህ ጋር እንትኑ አለ ስትራክቸሩ ታላችሁ መጽሐፋችሁ ላይ አለ። እዚህ ጋር ደብዘዝ ብሎ ቢታይ ይሄ ናይትሮጂኒየስ ቤዝስ ይላል። እዚህ ጋር የምታዩቸው ይሄ እነኚህ ናይትሮጂኒየስ ቤዞች ምንን ነው ናይትሮጂኒየስ ቤዞች የተካተቱበትን ካታጎሪ ያሳያል። እዚህ ጋር ፒውሪን አለ፣ እዚህ ጋር ደግሞ ፕሪሚዲን አለ። እዚህ ጋር እንደምታዩት ፒውሪን ምን ይላል? ቱ ሪንግድ ሄትሮሳይክሊክ ናይትሮጂኒየስ ኮምፓውንድ ይላል። ቱ ሪንግድ ሄትሮሳይክሊክ ናይትሮጂኒየስ ኮምፓውንድ ነው የሚለው። ይሄ እዚህ ጋር የተጻፈው እዚህ ጋር ደቀቅ ስላለ አይታይም። መጽሐፋችሁ ላይ በደንብ ማየት ትችላላችሁ። እዚህ በብራኬት ውስጥ ደግሞ የምታዩት 9 ሜምበርድ ደብል ሪንግስ 9 ሜምበርድ ደብል ሪንግስ ይላል። ይሄ እንግዲህ ማንን የሚወክል ነው? ፒውሪንን ይወክላል ማለት ነው። ፕሪሚዲን ጋር ደግሞ በምትመጡበት ጊዜ ይሄ እዚህ ጋር ቱ ሪንግድ ነው የሚለው፣ እዚህ ጋር ደግሞ ሲንግል ሪንግድ ናይትሮጂኒየስ ኮምፓውንድ። ይሄ ሲንግል ሪንግድ ናይትሮጂኒየስ ኮምፓውንድ ነው። ይሄ ቱ ሪንግድ ሳይክሊክ ናይትሮጂኒየስ ኮምፓውንድ ነው። ይሄ ልዩነቱን በቀላሉ ማየት ትችላላችሁ ማለት ነው። ሲንግል ሪንግድ ናይትሮጂኒየስ ኮምፓውንድ ወይንም ሲክስ ሜምበርድ ሲንግል ሪንግስ 6 ሜምበር ሲንግል ሪንግ ይላል። እዚህ ጋር በምትመጡበት ጊዜ ፒውሪን እዚህ ጋር የጉያኒንና አደኒን ፒውሪን ውስጥ ነው ፋሚሊ ውስጥ ሲካተቱ፣ እዚህ ጋር ደግሞ ጉያኒን፣ ታያሚን እንደገና ዩራሲል። እቺ ዩራሲል የምትገኘው አርኤንኤ ውስጥ ነው። ዲኤንኤ ውስጥ ዩራሲል ኦርጋኒክ ቤዝ አትገኝም፣ ግን ካታጎሪዋ እዚህ ፋሚሊ ውስጥ መሆኑን ነው የሚያሳየው ማለት ነው። ይህንን ነው የሚያሳየው ይሄ ግራፍ ስትራክቸር ኦፍ ፒውሪን ኤንድ ፕሪሚዲን ነው። በፕሪሚዲን እና በፒውሪን ስል ያሉትን ኦርጋኒክ ቤዞች በቀላሉ እዚህ ጋር አይታችኋል ማለት ነው። እዚህ ጋር ጉያኒን እና አደኒን አሉ ፒውሪን ጋር፣ እዚህ ጋር ደግሞ ፕሪሚዲን ጋር ሳይቶሲን ታያሚን እና ዩራሲል አሉ ማለት ነው። ኢንፎርሚንግ ቤዝ ፔርስ አደኒን ኤ ፔርስ ዊዝ ታያሚን ቲ ኤንድ ሳይቶሲን ፔርስ ዊዝ ጉያኒን ጂ። እንግዲህ ልብ አድርጉ፣ ይሄንን በደንብ በማስተዋል ማድመጥ አለባችሁ። ይሄ ዲኤንኤ ደብል ሄሊክስ ስትራክቸር በሚሰራበት ጊዜ ራንጉ ወይንም ይሄ እንደ መሰላሉ አግዳሚ የተዘረጉት የሁለት ቤዞች ግጥምጥሞች ነው ያንን ፎርም የሚያደርገው። ቤዞቹ ደግሞ በሚገጣጠሙበት ጊዜ ዝም ብሎ መገጣጠም አይደለም፣ ሪስትሪክሽን አለው። እዚህ ይሄ ሪስትሪክሽን ምንድን ነው? ሁል ጊዜ አደኒን ከታያሚን ጋር ነው። ኤክሴፕሽናል ነገር ሊኖር ይችላል፣ ግን በአብዛኛው አደኒን ከታያሚን ጋር ነው ፔር ፎርም የሚያደርገው። ሳይቶሲን ከጉያኒን ጋር ነው። ልብ አድርጉ፣ ይሄንን መዘንጋት የለባችሁም። ይሄ ኢምፖርታንት ፖይንት ነው። ሁልጊዜ ዲኤንኤ አሬንጅመንት ጊዜ አደኒን ከታያሚን ጋራ ጉያኒን ከሳይቶሲን ጋራ ፔር ያደርጋል፣ ፔር ፎርም ያደርጋል። ይህን ነው የሚለው ይሄ ስቴትመንት። ደግመዋለው። ኢንፎርሚንግ ቤዝ ፔር አደኒን ፔርስ ዊዝ ታያሚን ኤንድ ሳይቶሲን ፔርስ ዊዝ ጉያኒን። እንዲህ በቀላሉ ለመያዝ እንዲያስችላችሁ ኤና ቲ የመጀመሪያዋና የመጨረሻዋ ኤና ቲ ሲገናኙ መሀል ላይ ያሉት ሲና ጂ ጉያኒንና ሳይቶሲን ጉያኒን ፔር ያደርጋሉ። እና ይሄ እንግዲህ እንደ ጀነራል ሩል የምትወስዱት ነገር ነው። ኢች ቤዝ ኢዝ ኦልሶ አታችድ ቱ ሹገር ሞለኪውል ኤንድ እንግዲህ ኢች ቤዝ ኢዝ ኦልሶ አታችድ ቱ ሹገር ሞለኪውል ኤንድ ፎስፌት ሞለኪውል ቱ ፎርም ኒውክሊዮታይድ ዚ ቢልዲንግ ብሎክስ of the DNA is called nucleotide። እንግዲህ ይሄ ቤዞቹ እርስ በርስ ከመያያዛቸውን በተጨማሪ እያንዳንዱ ቤዝ ደግሞ ከሹገር እና ከፎስፌት ሞለኪውል ጋራ በመያያዝ ምንን ፎርም ያደርጋል? ኒውክሊዮታይድ ፎርም ያደርጋል ማለት ነው። ይሄ ኒውክሊዮታይድ ደግሞ እርስ በርሱ ፖሊኒውክሊዮታይድ ፎርም በማድረግ የኮምፕሊት የሆነውን የዲኤንኤ ስትራክቸር ፎርም ያደርጋል። ስለዚህም ኒውክሊዮታይድ is considered as a building block of DNA. DNA is called nucleotide. The building block of DNA is called nucleotide የተባለው በዚህ የተነሳ ነው ማለት ነው። In DNA structure, the sugar deoxyribose and phosphate form the backbone of the DNA. እንግዲህ በዲኤንኤ ስትራክቸር ውስጥ የሹገርና
ዲኦክሲራይቦስ ሹገር እና ፎስፌቱ ባክቦኑን ፎርም ያደርጋሉ። ዋነኛውን ግንዱን ፎርም የሚያደርጉ ናቸው ማለት ነው። ኤንድ ዚ ናይትሮጂን ቤዝስ ፎርም ዚ ሃይድሮጂን ቦንድስ ቢትዊን ዚ ቱ ስትራንድስ ባክቦን to form a ladder-like structure. Each strand of DNA shows polarity. Two ends are different. The one is referred as fifth end and the other is third end. The two strands of DNA run in opposite direction. The strands are helically twisted to form a ladder-like structure of DNA molecule. እንግዲህ ይሄ ቅድም በተደጋጋሚ ያየነው ነው። እንግዲህ ምንድነው ዋነኛው የዲኤንኤ ስትራክቸር ዋናው ግንድ ደብል ሄሊክስ ነው ብለናል። በግራና በቀኝ ያሉት የተሰሩት ከዲኦክሲራይቦስ ሹገር እና ከፎስፌት ግሩፕ እንደሆነ ከዛም በተጨማሪ ናይትሮጂነስ ቤዞች ይሄንን የራንጉን ፎርም ስትራንዱን ፎርም እንደሚያደርጉ እና እንደሚያያይዙ ሁለቱን ቋሚ ደብል ሄሊክስ ስትራክቸሮች እንደሚያገናኙ እንደገና ኢች ስትራንድ ኦፍ ዲኤንኤ እያንዳንዱ ስትራንድ ደግሞ ምንድነው ልዩነት አለው። ሾውስ ፖላሪቲስን የተለያየ ነው ማለት ነው፣ የተራራቀ። አንደኛው ፊፍዝ ኢንድ ሲባል ሁለተኛው ደግሞ ሰርድ ኢንድ ተብሎ ነው የሚጠራው። ዚ ቱ ስትራንድስ ኦፍ ዲኤንኤ ራን ኢን ኦፖዚት ዳይሬክሽን። እንግዲህ በኦፖዚት ዳይሬክሽን ነው መዘመዙ። አንዱ ግራ ከሆነ አንደኛው ወደ ቀኝ እንደማለት ነው። ዚ ስትራንድስ አር ሄሊካሊ ትዊስትድ ቱ ፎርም ላደር ላይክ ስትራክቸር ኦፍ ዲኤንኤ ሞለኪውል። ተጥመዘመዘ ሄሊካል ስትራክቸር ፎርም ያደርጋሉ ማለት ነው። እንግዲህ ይህንን ይመስላል ስትራክቸር። እሺ እንግዲህ ተከታታዮቻችን እንግዲህ እዚህ ስዕላዊ እስካሁን የተነጋገርነውን ስዕላዊ መግለጫ የዲኤንኤ ስትራክቸር እዚህ ጋር በደንብ ማየት ትችላላችሁ። እዚህ ጋር እንደምታዩት ይሄ ቀለል ባለ መልኩ የዲኤንኤን ስትራክቸር ለማሳየት እንትን ያለ ነው። ዲኤንኤ እንግዲህ ይሄ ደብል ሄሊክስ ስትራክቸር ያለው ይሄ ነው። እዚህ ጋር በወይን ጠጅ መልክ ያለውና ይሄ ነው። እዚህ ጋር እንደምታዩት ውስጡ ሳይቶሲን ጉያኒን ቤዞች አሉ። እዚህ ጋር ታያሚን እና አዲኒን ቤዞች አሉ ራንጉን ፎርም ያደረጉ። ይሄ አክሲሱ ዋነኛው የተሰራው ከዲኦክሲራይቦስ ሹገር እና ከፎስፌት ግሩፕ ነው። ይሄኛውም እንደዛው ማለት ነው። አንደኛው ወደ ቀኝ ሲል አንደኛው ደግሞ ወደ ግራ ነው የተጠመዘዘው፣ ኦፖዚት ዳይሬክሽን። ያንን ታያላችሁ። ይሄ ፖሎቹ ደግሞ እንግዲህ ፖላሪቲ ያሳያሉ ሁለቱም ተብሏል። ይሄ ፊፍዝ ኢንድ የምንለው እዚህ ጋር የምታዩት ነው። እዚህ ጋር ደግሞ የምታዩት ሰርድ ኢንድ ብለን ያለው ነው። ይሄ የዚህኛው ነው። ይሄኛው ደግሞ የዚህኛው የአንደኛው ኢንድ እዚህ ጋር ይታያል። የሌላኛው ኢንድ መጥቶ እዚህ ጋር ይታያል። ሰርድ ኢንድ እና ፎርዝ ኢንድ ይሄ ነው። እንግዲህ እዚህ ውስጥ ያሉ ነገሮች በጉልህ በሚታዩበት ጊዜ እዚህ ጋር ታያላችሁ። እዚህ ጋር ፒውሪን አለ፣ እዚህ ጋር ፕሪሚዲን አለ። እንግዲህ በፕሪሚዲን እና ፒውሪን የአራቱ ኦርጋኒክ ቤዞች በነኚህ በፒውሪን ፋሚሊ እና በፕሪሚዲን ፋሚሊ ውስጥ የተካተቱ መሆናቸውን አይተናል። እዚህ ፒውሪን ፋሚሊ ውስጥ በምትመጡበት ጊዜና በምታዩበት ጊዜ ማን ከማን ጋራ ወይንም የትኞቹ እዚህ ጋር ፒውሪን ፋሚሊ ውስጥ ሳይቶሲን እና ጉያኒንን ታያላችሁ። እዚህ ጋር ፒውሪን ነው። ፒውሪን ሳይቶሲን እና ጉያኒንን ታያላችሁ። እዚህ ጋር እንግዲህ ሳይቶሲን እና ጉያኒን እዚህ ጋር እንደምታዩ ሳይቶሲን ባይንድስ ዊዝ ጉያኒን፣ ጉያኒን ዊዝ ሳይቶሲን። እዚህ ፒውሪን ፋሚሊ ውስጥ ሆነው ጉያኒን እና ሳይቶሲን። እዚህ ጋር ደግሞ የምታዩት ፕሪሚዲን ነው። ፕሪሚዲን ፋሚሊ ውስጥ ሆነው ደግሞ ማናማ ታያሚን እና አደኒን፣ ታያሚን እና አደኒን ነው ፕሪሚዲን ፋሚሊ ውስጥ። በዝርዝር በምታዩበት ጊዜ ይሄ እዚህ ውስጥ ያሉትን ስትራክቸሮች ነው በዝርዝር የሚያሳያችሁ። ይሄ እንግዲህ ግራ እንዳያጋባችሁ ያንን ለማሳየት ያህል ነው ማለት ነው። እዚህ ጋር ስትመጡ ይሄ እንግዲህ በቀጥ ተደርጎ ይሄ እንደዚህ ያለ በተፈጥሮ የዲኤንኤ ሞለኪውል ይሄን ራንግ መሰል ስትራክቸር ነው ያለው። ግን ግልጽ እንዲሆን በዚህ መልክ ተቀምጦ ስታዩት ይሄ ሰርድ ቲፕ ነው፣ ይሄኛው ደግሞ ፊፍዝ ነው። ይሄ ፖላሪቲ ያለው ተባለው እዚህ ጋር እንግዲህ ይሄ አፕራይት አክሰሱ ነው፣ አክሲሱ ነው፣ ይቅርታ። ይሄ ከፎስፌት እና ከዲኦክሲራይቦስ ሹገር የተሰራ ነው። ይሄም ማለት ነው። እነኚህ ማለት ምን ማለት ነው? እነኚህ የተመዘመዘውን የሚያሳይ ነው። እዚህ ጋር ይሄ እንግዲህ እንደ መሰላል መውጫ
ሆነው ያገኙት እዚህ አደኒን፣ ታያሚን፣ ጉያኒን፣ ሳይቶሲን፣ ታያሚን፣ አደኒን፣ ጉያኒን፣ ሳይቶሲን፣ አደኒን፣ ታያሚን፣ ታያሚን፣ አደኒን፣ ጉያኒን፣ ሳይቶሲን፣ አደኒን እያለ ይሄዳል። ሁልጊዜ ቅድም እንደተነጋገርነው አደኒን ከታያሚን ጋር ነው ፔር ፎርም የሚያደርገው፣ ሳይቶሲን ከጉያኒን ጋር ነው ፎርም የሚያደርገው እዚህ ጋር እንደምታዩት። እና ይሄ እንግዲህ ስትራክቸሩን በምታዩበት ጊዜ ይህንን ያሳያል። እዚህ ጋር በከለሩን አስመልክቶ ናይትሮጂኒየስ ቤዝስ እነኚህ ቀዮቹ፣ ይሄ ቀዩ አደኒንን ነው፣ ይሄ ቢጫው ታያሚንን ነው፣ ይሄ ጉያኒንን ነው፣ ይሄ ሳይቶሲንን ያሳያል ማለት ነው። ቤዝ ፔርስ እዚህ ጋር ቤዝ ፔርስ እነኚህ ቤዝ ፔሮች ናቸው ማለት ነው። እንግዲህ እዚህ ሜጀር ግሮቭ ይላል፣ እዚህ ጋር ሜጀር ግሮቭ፣ ማይነር ግሮቭ፣ ሹገር ፎስፌት ባክቦን ነው የሚለው። እንግዲህ ስትራክቸሩን በምታዩበት ጊዜ የዲኤንኤ ስትራክቸር ይህንን ይመስላል ማለት ነው። እና ይህንን ስዕሉን ረጋ ብላችሁ በማየት በደንብ መገንዘብ ስትራክቸሩን መለየት ትችላላችሁ ማለት ነው። እሺ እንግዲህ ተማሪዎች በዛሬው ሌሰናችን ሌሰን 2 ነው ያየነው። ሌሰን 2 ላይ ያየነው ስለ ዲኤንኤ ስትራክቸር ነው። የዲኤንኤን ስትራክቸር በተመለከተ ምንድነው ለማየት የሞከርነው? ዲኤንኤ ስትራክቸሩ ከዲኦክሲራይቦስ ሹገር፣ ከፎስፌት ግሩፕ እና ከኦርጋኒክ ቤዞች የተሰራ መሆኑን አይተናል። ይሄ ኦርጋኒክ ቤዞቹ ማን እንደሆኑ አደኒን፣ ጉያኒን፣ ሳይቶሲን እና ታያሚን እንደሆኑ አይተናል። ከዛም በተጨማሪ የዲኤንኤ ደብል ሄሊክስ ስትራክቸር እንደሆነ ነው ያየነው ስትራክቸሩ። ይሄ ደብል ሄሊክስ ስትራክቸር ደግሞ አፕራይት አክሲሱ ከኦርጋኒክ ቤዝ እና ከዲኦክሲራይቦስ ሹገር እና ከፎስፌት፣ ሆሪዞንታል ስትራክቸሩ ደግሞ የተሰራው ከኦርጋኒክ ቤዞች እነኚህ አደኒን፣ ጉያኒን፣ ታያሚን እና ሳይቶሲን ከምንላቸው የተሰራ መሆኑን፣ እንደገና አንድ ፎስፌት ግሩፕ ራይቦስ ሹገር እና አንድ ኦርጋኒክ ቤዝ ኒውክሊዮታይድን ፎርም እንደሚያደርጉ፣ ኒውክሊዮታይድ ደግሞ የቢልዲንግ ብሎክ ቤዚክ ቢልዲንግ ብሎክ ኦፍ ዲኤንኤ እንደሆነ፣ ፖሊኒውክሊዮታይዶች ተያይዘው ይህንን ደብል ሄሊክስ ስትራክቸር ፎርም እንዳደረጉ በዝርዝር አይተናል። በኦርጋኒክ ቤዞች ጊዜ ደግሞ ሪስትሪክሽን እንዳለ፣ አደኒን ከታያሚን ጋራ፣ ጉያኒን ከሳይቶሲን ጋራ ፔር እንደሚያደርግ ነው ያየነው። ከዛም በተጨማሪ እነኚህ አራቱ ኦርጋኒክ ቤዞች ከፒውሪን እና ፕሪሚዲን ኬሚካል ፋሚሊዎች ውስጥ የሚካተቱ እንደሆነና አደኒን እና አደኒን ፒውሪን ካታጎሪ ውስጥ፣ እንደገና ሳይቶሲን እና ጉያኒን ደግሞ ፕሪሚዲን ፋሚሊ ውስጥ የሚካተቱ መሆናቸውን አይተናል። እንግዲህ የዛሬውን ሌሰን በዚህ እናጠቃልላለን። በሚቀጥለው ሌሰን እስከምንገናኝ ድረስ ተማሪዎች ይህንን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። በትምህርት አሰጣጡም ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ